ሰላም እንዲናችሁ በያላችሁ በሁሉ ነገር ሰላም ነው። አሸይና አንድ ያላችሁ ሞኝላችኋለሁ። ቤተሰቦች ስትገቡ እንደልማራሽ ላይክ እና ሼር ያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዞ መጣ ነው ቲቸር ዳኒ ነው። እንግዲህ ቲቸር ዳኒ እንደምታውቁት በአጭር ጊዜ ውስጥ በሞላ አገሪቱ ተወዳጅነትና ከፍተኛ አክብሮት ያገኘ መምህር ነው። እንግዲህ ይሄ መምህር እንደምታውቁት ብዙዎች የሚጠሉትን የሚፈሩትን ፊዚክስን ማትስን ተማሪዎቹ በቀላሉ እንዲማሩ እንዲረዱት በማድረግ የሰራው ስራ ትልቅ አክብሮትና ተቀባይነት አግኝቷል። ትምህርት ማለት ይሄ ነው። በቃ ትምህርት ማለት ከዕለት ህይወታችን ጋር አዋህዶ አስማምቶ ተማሪዎች ቀለል አድርገው በፍቅር እንዲያዩት እንዲወዱት እንዲቀበሉት ማድረግ ነው እንጂ ትምህርት ማለት ኤግዚት ኤግዛም አለ እንትን አለ ዩኒቨርሲቲ መውጫ ፈተና አለ 12ኛ ክፍል ከባድ ነው ማውሰብሰብ ተማሪዎች ጭንቅላታቸው እንዲወጠር ግራ እንዲጋቡ ማድረግ አይደለም። ትምህርት ማለት ተማሪዎቹ ከዕለት ህይወታቸው ጋር በማገናኘት ትምህርትን ቀለል አድርገው እንዲያስቡት እንዲረዱትና ጠንክረው እንዲማሩ መገፋፋት ነው በቃ። እና አሁን ይህን ሰው እንግዲህ በግለሰብ ደረጃ ነው ትምህርት ሚኒስተር ብታደርጉት ምን ያክል ለውጥ ሊፈጥር ይችላል ነው። ተማሪዎች ትምህርትን እንዲወዱ ማድረግ ትልቁ ነጥብ ይሄ ነው በቃ ትልቁ ነጥብ። ትምህርትን በቀላሉ እንዲደርሳቸው ማድረግ። ትምህርት ሚኒስተር የሚገመገመው ምን ያህል ውጤታማ ተማሪዎችን ለኢትዮጵያ አስረክቧል ነው። ምን ያክል በዓለም አቀፍ ደረጃ ተወዳዳሪ የሆኑ ለትምህርት ጥልቅ ፍቅር ያላቸው ለሳይንስና ለምርምር ለአርትና ለጥበብ ጥልቅ ፍቅር ያለው ትውልድ ተፈጥሯል ወይ ነው ጥያቄ። ለምሳሌ አንዳንድ ሰዎች አቶ ብርሃኑ ነጋን አንተ አትወዳቸውም ትጠላቻለህ ይለኛል። እንደኔ የሚያደንቃቸው የሚያከብራቸው ሰው እኮ አልነበረም። ነገር ግን ፖለቲካ ትዳር አይደለም። ፖለቲካ ካልተስማማ ሰው ውጤት ካላመጣ ካልተግባባ ትነቅፈዋል፣ የተሻለ እንዲሰራ ታስገድደዋል። ትዳር ላይ ራሱ ባል ጥሩ ውጤት ካላመጣ እኮ ይወቀሳል አይደል? ሚስት ጥሩ ውጤት ካላመጣች ስሪ። ለምሳሌ ባል ቤቱን በአግባቡ ካላስተዳደረ እያመሸ ከመጣ እየጠጣ ከመጣ ችግር ከፈጠረ እኮ መጋጨት ብቻ ሳይሆን መፋታተት ይመጣል። ስለዚህ ፖለቲካ ከትዳር አይበልጥም። እኔ ፕሮፌሰሩን እወድ ነበር፣ ውጤት አላመጣም። አምናም እየመጣ ይሄን ያክል 800 ሺህ ጣልኩ ይላል። ዘንድሮም 800 ሺህ ጣልኩ፣ አሁንም 800 ሺህ ጣልኩ። ምን ያደርጉልኛል? ውጤታማ አይደለሁም ማለት ነው። እኔ ፕሮፌሰሩ መጀመሪያ ሞታ 30 ሺህ ሰነ ያለፈው 830 ሺህ ወድቋል። እሺ ይሁን፣ እሺ አይ ለትምህርት ጥራት ነው ምናምን ዝባዝንኬ የሚል ምክንያቶች ተቀመጡ ይሁን። በሚቀጥለው ዓመት ግን አሻሽለ 100 ሺህ ጨምረህ 130 ሺህ አሳልፈ 700 ሺህ ብቻ ነው መዶቅ ያለበት። ያለበለዚያ ምንም አትሰራም። ወንበሩ ላይ ውጤት ካላመጣ በየዓመቱ የባሰ ከጣልክ ምን ትርጉም አለ? እስቲ ንገር። ጃሉድ ቢሆን ምን ልዩነት ይፈጥራል? አሁን አምናም 830 ሺህ ዘንድሮም 800 ሺህ አሁንም 830 ሺህ ለመጣል እና በትምህርት ሴክተር ላይ ለውጥ ካልፈጠርክ ጃሉድ የትምህርት ሚኒስተር ቢሆን ምን ልዩነት ይፈጠራል? ምን ችግር አለው? ንገረኝ እስቲ ንገረኝ። ትምህርት ሴክተሩን ካላሻሻልከው፣ መምህራኖችን ካላበቃሃቸው፣ መምህራኖቹ ደሞዛቸውን ጨምረህ እውቀታቸውን ጨምረህ አበረታተ ትምህርት ቤቶች ውጤታማ እንዲሆኑ ካላደረክ ዝም ብለህ በቃ ምን ትርጉም አለ? ምን ትርጉም የለም። አሁን ቲቸር ዳኒ የፈጠረው ትልቁ ተጽዕኖ ምንድነው? ትምህርት ቀለል ያለ ሐሳብ ነው። ከዕለት ኑሯችን ጋር የሚገናኝ ነው። ቀለል አድርጉት፣ ውደዱት፣ ጠንክራችሁ አጥኑ። ምንድነው የሚያደርገው? ወላጆችን ጦራና የተወሰኑ ተማሪዎችን እኔ ኃላፊነት ልውሰድ እኔ ጋር ይሁኑና 12ኛ ክፍል ተማሪዎችን ላሳልፈላቸው። እንግዲህ ትምህርት ቤት ትምህርት የሚሰጠው 8 ትምህርት ካለ በ8 መምህራን ነው። እሱ ግን ብቻውን 8ቱንም ትምህርት ላስተምራቸው፣ ላስጠናቸው፣ ልኮታተላቸው፣ ላስረዳቸው ዩኒቨርሲቲ ይግባል። እሺ ያሉ ቤተሰቦች ራሳቸው ወጥ እየሰሩ ራሳቸው ዕቃ እያጠቡ ራሳቸው ተማሪዎችን እያስተማረ ሁሉንም ዩኒቨርሲቲ ያስገቡ። ትምህርት ማለት ይሄ ነው። የኔ ጌታ እኮሌ ፕሮፌሰር ነው እኮሌ ዶክተር እኔ ምን ያደርጉልኛል? ራሱ እኮ ትምህርት ሚኒስትር ዘንድሮ 40 ሺህ የትምህርት ፎርጂድ አግኝቻለሁ አለ። የነማን ፎርጂድ እንደሆነ እግዚአብሔር ነው የሚያውቅ። እኔ እኮሌ ዶክተር ነው እኮሌ ፕሮፌሰር ነው ምንም አይጠቅመኝ። የሚጠቅመኝ ውጤት ማምጣት ብቻ። ይሰማል? ውጤት አምጣ። እናት በሽንቷ ተጉመጥምጣ አፈርድቼ በልታ 12ኛ ክፍል ያደረሰችውን ተማሪ ሜዳ ላይ ልትጥለው አትችልም። ወይም እርሻ አስተምረው ወይም የእጅ ስራ አስተምረው ወይም የሆነ አማራጭ አዘጋጅለት አላቅም አትበለው ነው የኔ ጥያቄ። የኔ ጌታ ጃፓን ውስጥ እኮ እናውቃለን። ምን እናንተ ብቻ ነው ትምህርት የምታውቁት? ደቡብ ኮሪያ ውስጥ በጣም ጥልቅ ትምህርት የሚሰጡባቸው ቦታዎች እኮ ሁሉም ተማሪ ዩኒቨርሲቲ አይገባም። ይሄ ማለት የቀረው ገደል ይገባል ማለት አይደለም። የቀረውንም ያበቁታል። ባለው የእውቀት የትምህርት ዝግጁነት አንጻር የሚገባው የትምህርት ደረጃ አስገብተው
ሜዳ እንዳይወድቅ ያደርጉታል። አያገባኝም የሚባል ነገር የለም። አያገባኝም እኮ አሁን 830 ሺህ ሰው የት ነው የገባው? እኔ አያገባኝም በራሱ ተምሮ ድጋሚ ሊፈተን ከመጣ መብት ነው። ካለበለዚያስ ካላስ? ስለዚህ እኔ ፕሮፌሰሩን በጣም ማከብራቸው መደንቃቸው ሰው ነበሩ። መጀመሪያ የገንዘብ ፓርቲያቸው እንደ ወጨፎ እንደሚያገኝ የጭቃ ቤት ዝናብ በጎን የሚመታው አለ አይደል? እየተፈረከረከ እንደሚወደቅ ኢዜማ ፓርቲው እንደ ፓርቲ እየተንጠባጠበ በጣም ትላልቅ የሚባሉ አባላቱ በጣም የተከበሩ ሰዎች ሁሉ ፓርቲውን እየለቀቁ ሲሄድ ስራ ወጣቸው ምን አባቶ ማለት ጀመር። አንደኛ በሀገራዊ ምርጫ ዜሮ ውጤት ነው ያመጣው፣ ምንም አላመጣም። ይሄ አልተመቸኝም። በቃ ውጤት ካላመጣ አላመጣህም። እሺ ከሀገራዊ ውጤት አላመጣም ኢዜማ፣ ቀጥሎ እንኳን ቢያንስ ፓርቲውን አጠናክሮ አደራጅቶ ትልቅ ይሁን ሲባል ያን ሁሉ ፓርቲ አርገው ውጦ በልቶ ሲያበቃ አይ በአንድነት ይሻላል ብሎ ውጦ ሲያበቃ እንደገና ብትንቱን መውጣት ጀመር። በዚህም ፕሮፌሰሩ ውጤታማ አይደሉም፣ ደካማ ናቸው የሚል ድምዳሜ ላይ ደረሰ። ከዛ ያቸው እንግዲህ 50 ዓመት ሲመኛት የነበረችው ስልጣን እግዚአብሔር ይስጠው ብልጽግና እንደ አማራ ህትሙት ብሎ ሚኒስተር አደረገው። ሚኒስተሩ መስሪያ ቤት ውስጥ ውጤታማ ስራ ሰሩ ወይ? ጥያቄ እኮ ነው። ዝም ብለህ ፖለቲካ እኮ ጭራ መቁላት እኮ አይደለም፣ እንደ ማሸርገድ እኮ አይደለም። ውጤታማ ናቸው ወይ? ቢያንስ በየዓመቱ 100 ሺህ ተማሪ ቢጨምሩ ፕሮፌሰሩ ማነው አቶ ብርሃኑ ነጋ ስልጣን ከያዙ ጀምሮ እስካሁን ቢያንስ 300 ሺህ ላይ ደርስ ነበር። አየህ ካቻምና በፊት 100 ሺህ ቢጨምሩ 130 ሺህ፣ አምና 100 ሺህ ቢጨምሩ 230 ሺህ፣ ዘንድሮ 100 ሺህ ቢጨምሩ 330 ሺህ ተማሪ ያልፋል። የሚወድቀው ስንት ነው? 500 ሺህ ነው። እሱም ቢሆን ለኢትዮጵያ ያስደነግጣል። የሚጎርማቸው አሁን 500 ሺህ ተማሪ ራሱ ዩኒቨርሲቲ ተማሪ ከወደቀ የት ነው መግቢያው? ምንድን ነው የሚሻለው? ውጤቱ ምንድን ነው የሚለው እሱ ራሱ ያስደነግጣል። ግን እንደ 530 ሺህ እንኳን ጥሎ 330 ሺህ ሰው ቢያልፍ እንኳን ምንም ማለት አይደለም። አይኑን በጨው አጥቦ ኮራ ብሎ ዞና ብሎ ዘንድሮም 830 ሺህ ይወድቃል። ዘንድሮ 820 ሺህ ይወድቃል። ምርዶ እኮ ነው እየነገራችን ያለት፣ ምርዶ ነው። የት ነው የሚገቡት እነዚህ ልጆች? ምርዶ ነው። ስለዚህ እንደኔ ትምህርት ሚኒስቴር ተማሪዎች ቆለል ብሏቸው ትምህርት እንዲማሩ፣ ትምህርትን እንዲወዱ፣ እንዲያፈቅሩት፣ እንዲያከብሩት መከበር አለበት። ትምህርት ምን ጊዜም ቢሆን ውጤት ያመጣል። በነገራችን ላይ ነገሮች ይስተካከላሉ። አገሪቱ ላይ በተስተካከሉ ጊዜ የተማረ ሰው ነው ቅድሚያ የሚያገኘው። ስለዚህ ተማሪዎች አሁንም አይዛቸው፣ በርቱ፣ በደንብ ተማሩ። ኢኮኖሚው ያልተረጋጋ እየተረጋጋ ይመጣል። ሰላም እየመጣ ይመጣል። ብዙ ነገሮች ይስተካከላሉ ከእግዚአብሔር ጋር ማለት። በሚስተካከሉበት ጊዜ የተማረ ሰው ቅድሚያ ያገኛል። ስለዚህ ዛሬ እኮ አሜሪካ ውስጥ ማዕት ዶክተር ቢኖር ዶክተርነት በጣም የተከበረ ነው። በአሜሪካ ውስጥ ኢንጂነርነት ምንድን ነው? ኢንጂነሮች ተማሩ፣ ትምህርት ጨምሩ፣ በጣም የምትከበሩበት ቀን ይመጣል። ነገሮች እየተስተካከሉ ነው የሚመጣው። እንደዚያ እንደማይቀጥለው ወቅ ከእግዚአብሔር ጋር ሆኖ ያለው ነገር በሙሉ ይስተካከላል ብዬ ተስፋ አደርጋለሁ። እንነጋገራለን፣ እንስማማለን፣ እንወያያለን፣ ሰላም እናወርዳለን በአገሪቱ ላይ ብለን እናምናለን ከእግዚአብሔር ጋር። የዛን ጊዜ መማር ይጠቅማል እና ትምህርት ሚኒስቴር የሚገባውን ስራ ሰርቷል የሚል ግምገማ የለኝም። ግዴታ አይደለም። ትምህርት ምርጥ ነው የሰራው ከዓለም አንደኛ ልልህ አልችል። ከዓለም አንደኛ ቀርቶ ከሀገር ያለው ነገር ህዝብን ይዳኛል እና ቢያንስ ግለሰቦች የሚሰሩት አንድ ጆርዳኒ በግለሰብ ደረጃ ለተማሪዎች በምን ያህል ተጨንቆ ምን ያህል ርቀት እንደሄደ ተማሪዎች ውጤት እንዲያመጡ ተመልከቱ። ስለዚህ የዛን ያክል ከፍ ያለ ርቀት ሄደን ውጤት ማምጣት አለብን። መገምገም አለበት በምታመጣው ውጤት ነው እንጂ እኔ ፕሮፌሰር ነኝ ምናምን የሚለው ታውቃላችሁ። አብዛኛው በኢህአዴግ ጊዜ ብዙ ሰው ዶክተሬትን ማስተርሱን ገዝቶ እንደሚያመጡ ታውቃላችሁ። እና እኛ ስለሱ አይመለከተንም። ከቻይና አምጥቻለሁ ከጃፓን አምጥቻለሁ የሚለው ዲግሪ እኛ ስናናውቅ ትልቁ ነገር ውጤት አምጣ ብቻ ውጤት አምጣ ነው እንጂ ልትመጻደቅብኝ በማዕረግ ዶክተሮች አይደል አገሪቱ ያወጣወጡት የተማረ ሰዎች አይደል ነው ገበሬን የሚያተራርዱ የሚያጭፋጭፉ። ስለዚህ ይሄ ነገር ውጤት ማምጣት ይጠበቅብናል። የተሻለ አገር የተሻለ ሁኔታ መፍጠር ይገባናል እና ይሄ የኔ ሐሳብ ነው። ሐሳቡ ሲሞቻችሁ ላይክ እና ሼር አድርጉ። እንዳልኳችሁ እናንተ የሚሰባችሁን ሐሳብ ታካፍሉናላችሁ። ለምትሰጡት ሐሳብ አስተያየት ደግሞ ከልቤ አመሰግናለሁ። ቤተሰቦች ሼር ባደረጋችሁ ቁጥር ሐሳቦቻችሁ ለሌሎች እንደሚደርስ ታውቃላችሁ። ሼር ማድረግን አትርሱ።
ከልቤ አመሰግናችኋለሁ። እወዳችኋለሁ። ፒስ